ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? ሁለተኛ ዙር የዓለም ዋንጫ የምድብ ጨዋታዎች አሁንም በመደረግ ላይ ናቸው። በትናንትናው ዕለትም የተደረጉ ጨዋታዎች አሉ። በቀዳሚነት ተደርጎ የነበረው በትናንትናው ዕለት ምሽት 2 ሰዓት ላይ በአርጀንቲናና ኦስትሪያ መካከል የተደረገው ጨዋታ በአርጀንቲና 2-0 አሸናፊነት ተጠናቋል። ሜሲ የዓለም ዋንጫን የምንጊዜም ከፍተኛ ግብ አስቆጣሪነት ክብረ ወሰንን በሰበረበት ጨዋታ አርጀንቲና ጥሎ ማለፉን የተቀላቀለች ሀገር ሆናለች። ከዚህ ቀደም ብሎ ሜክሲኮ፣ አሜሪካ እንደዚሁም ጀርመን በቀጥታ አንድ ጨዋታ እየቀራቸው ማለፋቸውን ያረጋገጡ ሀገራት እንደነበሩ ተመልክተናል። አርጀንቲናም እንግዲህ አንድ ቀሪ ጨዋታ እየቀራት ከወዲሁ ምድቡን ማለፏን አረጋግጣለች ማለት ነው። በዳላስ ስታዲየም ነበረ ይሄ ጨዋታ ተደርጎ የነበረው። ሊዮኔል ሜሲ በ38ኛው እና በ95ኛው ደቂቃ ነው ግቦቹን ያስቆጠረው። ሜሲ በዓለም ዋንጫ ያስቆጠራቸውን ጎሎች ብዛት ወደ 18 በማድረስ የምንጊዜም ከፍተኛ ግብ አስቆጣሪነቱን ክብረ ወሰን ከጀርመኑ ሚሮስላቭ ክሎዝ ተረክቧል። ሚሮስላቭ ክሎዝ 16 ጎሎችን ነበር አስቆጥሮ የነበረው በዓለም ዋንጫ ታሪክ። ሜሲ በ8ኛው ደቂቃ ቡድን ያገኘውን የፍጹም ቅጣት ምት ባይስት ኖሮ በጨዋታው ሃትሪክ የመስራት እድል ይኖረው ነበር። በተከታታይ ጨዋታዎችም 3 ጎሎችን የማስቆጠር እድል ነበር ይኖር የነበረው። የ38 ዓመቱ ተጫዋች ሊዮኔል ሜሲ በአጠቃላይ ለሀገሩ ያስቆጠራቸውን ጎሎች ብዛት 122 በማድረስ የምንጊዜም ከፍተኛ ግብ አስቆጣሪነቱን አጠናክሯል። ውጤቱን ተከትሎ የወቅቱ የውድድሩ አሸናፊ አርጀንቲና በ6 ነጥብ ወደ ጥሎ ማለፍ ገብታለች። ኦስትሪያ በ3 ነጥብ 3ኛ ደረጃ ላይ ትገኛለች። ከዚህ ጨዋታም ቀደም ብሎ የቀድሞ የባርሴሎና ተጫዋችና አሰልጣኝ ቻቪ ሄርናንዴዝ ስለ ሊዮኔል ሜሲ የሰጠው አስተያየት ነበረ። የቀድሞ የባርሴሎና አማካይ ስለ ሜሲ ሲገልጽ የእግር ኳሱ ማይክል ጆርዳን ሲል ነበር የገለጸው። አርጀንቲና ኮከብ ከማንም ጋር የማይነጻጸርና ከሰው የተለየ ፍጡር ነው ሲልም ተናግሯል። በ26ቱ የዓለም ዋንጫ በሚካሄድበት ወቅት አስተያየቱን የሰጠው ቻቪ ስለ ሜሲ ያለውን ትውስታ ያጋራ ሲሆን 8 ጊዜ ባሎን ዶር ሽልማት ማሸነፍ የቻለው ይህ ኮከብ ለምን በእግር ኳስ ታሪክ የምንጊዜው ምርጥ ተጫዋች እንደሆነም አብራርቷል። ቻቪ ስለ ሜሲ ለመጀመሪያ ጊዜ የሰማው አርጀንቲና ኮከብ ገና በባርሴሎና አካዳሚ ላማሲያ ውስጥ በታዳጊነት እድሜ በነበረበት ወቅት እንደነበር ተናግሯል። ምንም እንኳን በርካታ ተሰጥኦ ያላቸው ወጣቶች በክለብ ውስጥ ቢያልፉም አሰልጣኞች ግን የሜሲን ነገር ፍጹም የተለየ እንደሆነ አጥብቀው ይናገሩ እንደነበር ገልጿል። ሜሲ ገና በ16 ዓመቱ ከዋናው ቡድን ጋር ልምምድ መስራት ሲጀምር እንደ ሮናልዲኒሆ፣ ካርሎስ ፒዮል፣ ዴኮ እና ቪክቶር ቫልዴዝ ያሉ የቡድኑን አንጋፋ ከዋክብት ወዲያውኑ ማስደነቅ እንደቻለም ነው ቻቪ ያስታወሰው። እንደ ቻቪ ሄርናንዴዝ ገለጻ ከሆነ ሜሲ ሁሉንም ነገር ማድረግ ይችላል። ኳስ ማንከባለል፣ ማሻገር፣ ግብ ማስቆጠርና ለቡድን አጋሮቹ እድሎች መፍጠር ይችልበታል ሲል ገልጿል። በተጨማሪም ሜሲ ሁልጊዜ ኳስ መጫወት የሚፈልግና መሸነፍን አጥብቆ የሚጠላ መሆኑን በመጥቀስ የተጫዋቹን የአእምሮ ጥንካሬም አድንቋል። የቀድሞ ስፔን ተጫዋች ከሜሲ ጋር ያሳለፋቸውን በርካታ የማይረሱ አጋጣሚዎችንም ያስታወሰ ሲሆን በተለይ በ2011 በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ሜሲ ሪያል ማድሪድ ላይ ብቻውን ያስቆጠረውን አስደናቂ ግብ አንስቷል። በዛ ጨዋታ ላይ ባርሴሎና ተቸግሮ የነበረ ቢሆንም ሜሲ ግን በድንቅ ብቃቱ ሁሉንም ነገር እንደቀየረው ቻቪ ተናግሯል። አሁን 39 ዓመቱ ላይ የሚገኘው ሜሲ በ26ቱ የዓለም ዋንጫ ላይ አስደናቂ ብቃቱን እያሳየ ይገኛል። እስካሁንም 5 ጎሎችን በማስቆጠር የከፍተኛ ኮከብ ግብ አግቢነቱን እየመራ ነው የሚገኘው። ቻቪ ሜሲ ሰሞኑን ለአርጀንቲና እያደረገ ያለውን ነገር በማድነቅ የእግር ኳስ ብልህነቱ አሁንም ወደር የለውም ሲል ገልጿል። ሜሲ ያለማቋረጥ ሜዳውን እንደሚቀኝ ከማንም በላይ ክፍት ቦታዎችን በደንብ እንደሚረዳና በትክክለኛው ቅጽበት የት መገኘት እንዳለበት ሁልጊዜ እንደሚያውቅ አብራርቷል። ቻቪ ሄርናንዴዝ አርጀንቲና በውድድሩ ላይ ርቃ መጓዝ እንደምችል የሚያምን ሲሆን ሜሲ አሁንም በትልቁ መድረክ ላይ የተለዩ አጋጣሚዎችን መፍጠር የሚያስችል ብቃት እንዳለው ተናግሯል። በመጨረሻም እግር ኳስ እንደ ሊዮኔል ሜሲ ያለ ሌላ ተጫዋች ዳግመኛ ሊያይ ይችላል በማለት ንግግሩን የደመደመው ቻቪ ሄርናንዴዝ ሜሲ ስፖርቱ እስካሁን ካፈራቸው ተጫዋቾች ሁሉ ታላቁ መሆኑን ገልጿል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።